የሆነስ ሆነና እንግዲህ በአገራችንም ቢሆን አንድ ሰው ከሞተ በኋላ ይከበራል እስከሚሸኝበት ሰዓት ድረስ የሚኖረው ስነ ስርዓት በጣም የተከበረ ነው የሚሆነውና ኢራናውያን እቺን ቀን ለማግኘት በጣም ረጅም ጊዜ እንደወሰዱ በትግስት እንደተጠበቁ ግልጽ ነውና በጉጉት ከሚጠበቁ ነገሮች አንዱ ቅድም ያነሳለው የአዲሱ አያቶላ በአባታቸው ቀብር ላይ ይታያሉ የሚለው ነገር በጉጉት ነው የሚጠበቀውና እንዴት ነው የእስራኤልን መግለጫ ሰምተው ይቀራሉ ነው ወይስ ምንድነው አሁን ቀብሩ ላይ እሳቸው አባታቸው ላይ ቀብሩ የሚችሉበት እድል ይኖራል ወይ? በእውነት ከባድ ጥያቄ ላይ ያነሳው የቢሊዮን ዶላር ጥያቄ ነው። ኢራናውያን ዛሬ የቀደሙ መንፈሳዊ መሪያቸውን ሲሰናበቱ እስካሁን እየመሩን ያሉት መንፈሳዊ መሪ ማን ናቸው የሚለውን በአይናቸውም በጆሮአቸውም ለማረጋገጥ ነው የሚወጡት። ይህ አጋጣሚ ደግሞ ሶስተኛው አያቶላ ሙጅታባ ላይወጡ የሚችሉበት ምንም ምክንያት የለም። ከዚህ የበለጠ እኮ ነገር የለም። እስራኤልም ቢሆን ፈሪሃ እግዚአብሔር አለ። በዚህ መሃል ምንም እርምጃ ልትወስድ አትችልም። የዓለም መሪዎች አሉ፣ ዋቴቨር አለ፣ ህዝብ አለ። አዎ ይሄ ጠንካራ ምክንያት ሆኖ ሙጅታባን በአደባባይ ከመቅረብ ሊያግዳቸው አይችልም ነው። እንዴ ለምን ነው የማይችሉት ለሚለው ጥያቄ የዛሬው ቀብር የአባታቸው ቀብር ነው። የአባታቸው የእናታቸውም ቀብር ነው። አምስያውም አብረው የተገደሉት yes የልጃቸው የሚስታቸው ቀብር ነው። የ3 ዓመቷ ልጃቸው ቀብር ነው። ፌብሩዋሪ 28 የተደረገው ጥቃት ያ ጥቃት ሲፈጸም እሳቸው ራሳቸው ሙጅታባ ካሚኒ ቆስለዋል። አንዳንዶቹ እግራቸው ተጎድቷል። እንግዲህ ከእግር ጋር የተያዙ ብዙ ነገሮች ይጠረጠራሉ። ሌሎች ደግሞ ፊታቸውን ተበላሽቷል የሚለዋል። እንደውም አንዳንዶቹ ዶናልድ ትራምፕ እኮ ራሳቸው እንደው ካለ ነው እኮ ብለዋል እኮ እሳቸው እኮ በጣም መግለጫም ሲሰጡ የነበረው በኢራን ቴሌቪዥን ላይ የጻፉት ጽሁፍ ነበር የሚነበበው። ካለ በጽሁፍ ነው የሚያስተላልፉት። በጽሁፍ ነው የሚያስተላልፉት። አሁን ሙጅታባ ካሚኒ አሉ እንደሆነ እንያቸው ነው የሚል ጥያቄ ነው ያለው። አንዳንዶቹ እስከ ምን ሄዳል መሰለ ራሽያ ለሕክምና እንደሄዱ ናቸው የሚሉዋል። ቆስለዋል እሳቸው። ኦኬ ምናቸውን ቆሰሉ የሚለው አይታወቅም። ዛሬ ግን ይሄ ቀን አንደር ኖ ሰርከምስታንስ እንደው አንዳንዴ ራሱ ሞትም ቢመጣ የግድም ትገኝበት የአባትህ የእናትህ የሚስትህ እና የልጅ ቀብር ነው። እንደገና መንፈሳዊ መሪ ናቸው የሚሸኙት። በዓለም አቀፍ ደረጃ ታዋቂ የሆኑ ሰው ናቸው። የጎረቤት ሀገራት መሪዎች ሁሉ መጥተዋል። አንተ ልትቀር አትችልም። ስለዚህ አሁን በዚህ በጸሎተ ፍትሐቱ ላይ ፍትሐቱን ራሳቸው ይመራሉ ተብሎ ነው የሚጠበቀው። ሙጅታባ አልመጡ አልታዩ እንደሆነስ ነው የኢራናውያን ጥያቄ። ማን ነው እስካሁን እየመራ የነበረው የሚል ጥያቄ አለ። እሳቸው ከሌሉ በማን እጅ ነች ይህች ሀገር? ኢራን ሱፕሪም ሊደር የዓለማዊም የዚህ ቴምፖራል ዓለምም አውሱ ከመንፈሳዊ መሪው ያላጸደቀው ይሁን ያላለው አይሆንም። ስለዚህ አሁን እነዚህ ድርድሮች ብዙ ነገሮች አሉ። ማን ነው እሱ? ኢራን በማን እጅ ናት? እጅ ላይ ናት የሚለውን ይሄ ሁሉ ወጣ ለቀስተኛ ማወቅ ይፈልጋል። ስለዚህ በዚህ ሁሉ ሂሳብ ተሰልቶ መውጣታቸው የማይቀር መሆን አለበት የሚል መደምደሚያ ላይ ተነሳ። መሆን ያለበትም እሱ ነው። ያልታዩ እንደሆነስ የሚል ከመጣ በኢራን በእስራኤል ዛቻ ሊሳበብ አይችልም። ምክንያቱም እኚህ ሰው የሚገኙ ወፈሰማ አለበት ነው። ኢምፖሲብል። አዎ እሱ ላይ ጥቃት ሰነዝር የምትችልበት እርግጥ እስራኤልን ደግሞ ማመን አይቻልም። አንዳንድ ይቻላል በፍጹም አይደለም። ይኸውልህ አንዳንድ ጊዜ አይደል እሳቸውን ማለሴ ሳይሆን ይኸውልህ አሁን አደባባይ ላይ ወጥቶ የተገደሉት ማን ናቸው? ወደ ቤታቸው ሲገቡ ቀብር ላይ ከታዩ በኋላ እኮ የተገደሉት ነው አይደል? የእስራኤል ተከታታይ ያደረገቻቸው ወደ ቤት ስትገባ እኛ መቼም ስለ እስራኤል መናገር አንችልም፣ ግን ስለ ለዛና ቁም ነገር መናገር ይቻላል። ፕሮባብሊ እንደው እስራኤል ድካቸውን ልታውቅ ትችላለች። በኋላ ኮሮጂ ነው ድካ
ከየት መጡ እንዴት ወዴት እንዴት ሄዱ የሚል እንትን ነገር ልታገኝ ትችል ይሆናል እንጂ አንደር ኖ ሰርከምስታንስስ በዚህ ሰዓት በዚህ ምን ይሄን አታደርግ። ይሄ ምንም በነገራችን ላይ ዩናይትድ ስቴትስ አሜሪካ ለኢራን አረጎ በዝራፋቸውን ተጠቁ ለነትና ለነቋሊባብ ለናርጋችን ተውተው ቋቋቋይ እንትን ቋይ እሱማ በድርድሩ ጊዜ ታዲያ ሁለቱን እኮ የመግደል ፍላጎት እንዳላት መርጦት አይደለም እንደ ኔታ ላይ እኮ ተናገሩ። ከየት ነው አሜሪካ ጃምብት ላይ ምን አስበን ይህም እንዲህ አይነት እቅድ አልነበረንም። የተወራውን ወሬ ታውቃለህ። የሆነው ምንድነው አንድ ዘገባ ሰርተናል። ውይይቱ አለቀ። ፓኪስታን ወደ ሀገራቸው እንዲመለሱ ነው ጥያቄው። በየትኛው መንገድ ይሄዱ በየትኛው በኩል አቋርጠው አሁን የውይይቱ አስተላለቅ በስምምነት አይደለም። እኛኛው 19 አሉ እነዚህ 5 አሉ። በኢትዮጵያ የገበያ ድርድር ዋጋ ይሄ ምንድነው ይባላል አይደራረስም ይሄን አይደራረስም የሚል ነገር እስራኤል ዶናልድ ትራምፕ የመረጡት የድርድር መንገድ በቃ ከተማ ማለት ነው ብላ ካመነች እንዴት ወደ ወንዛችን እንመለሳለን ነው አርጋችና ቋሊባፍና እንዴት አርጎ ይመለሱ። ይቺን ነገር ለብቻቸው ሆነው ጮክ ባለ ሐሳብ ጮክ ብለ ስታስብ ነው ጮክ ብለ ማሰብ ይሁን ሐሳብ ነው ትንሽ ከፍ ይላል። የፓኪስታኑ በብቸኛዋ ባለ ኒውክሌር ሙስሊም ሀገር ናት ፓኪስታን እና የዛች ሀገር የጦር አዛዥ ፊልድ ማርሻል አሲሪ ሳምቲንግ እናንተንማ ትቼ እዚህ አልቀበልም እንዴ ይሄ ችግር አለ እንዴ አሉና 4 ነው 5 ስኳድሮን የፓኪስታን የጦር ጀቶች ከላይ ደግሞ አጠቃላይ ስለላ ቅንብር ምናምን የሚሰራ እንትን አስታከው እንግዲህ ወንድ ሆነውን እናያለን ብለው ቋሊባፍና አርጋችን በዚህ ሁሉ የጦር ጀት ወስደው መሬት ላይ አሳርፈው እጃቸውን አድርገው ራሳቸውን ጠብቀዋል። አሁን ልብ ብለህ እንደሆነ ፓኪስታን ሁሉም ድግስ ጥላ ያንን ሆቴል አስለቅቃ እዛ ላይ ከፍሎ የገቡ መደበኛ ሰዎችን ሂዱ ብላ ወደ የሆነ ቦታ ፈልጉና አካባቢ አድርጋ መንግስት ስጠብቅ ኢራኖች አይመጡ። በኋላ ምን አሰበች ማለች ፓኪስታን አሁንም እቺ መንገድ አስግታቸው ኮለ በሚል ለምጣ እንዴ ላጅም መጥቼ ነው ከዛው ከኤርፖርት ከቴህራን እንደ በፊቱ እንደወሰድኳችሁ እንደገና ተሰራችሁ ብዙ ዜናዎች ተዘርተዋል እና እውነቱ የት እንደሆነ አይታወቅም። ለማንኛውም ለሀገሪቱ ዛሬ ትልቅ ቀን ነው፣ ትልቅ የያዘን ቀን ነው። እንደገና ደግሞ ይህ የያዘን ቀን ኢራን ሀያል መሆኗን የምታውጅበት ቀን ነው። ዶናልድ ትራምፕ በእውነት ምን እያደረጉ እንደሆነ በዚህ ሰዓት በናቅደስ ነው ሁለተኛ 50ኛ ዓመታቸው ነጋ እንዲያዋሽ አሁን ገና ከዚህ በኋላ ነው እየነጋ የሚመጣው። እንግዲህ ዛሬ የነጻነት ቀናቸው ነው። ስራም የለም፣ ሁሉም በየቦታው ወዲያ ወዲህ ይላል። ማታ ደግሞ ድግሶች አሉ። ለማንኛውም ድንገት አሜሪካ መሄድ ብፈልግም ይበረብራል አሉ ማህበራዊ ሚዲያ። ዶናልድ ትራምፕ እንኳን ደስ አለው ነው ይሄ መስቀልልኝ እንግዲህ አጠቃላይ አሜሪካ ህዝብንም አብረን ማለት አለብን። ግድ የለም እኔ ለዶናልድ ትራምፕ ነው ህዝቡን በሌላ በኩል ያገኘዋል። ይሄው ነው የሚሆነው። አድማጮች የዚህ ሰዓት የፕሮግራማችን አጋሮች ቡና ባንክ፣ የባደራዎች ባንክና ሳፋሪኮም ኢትዮጵያ በአብሮነት ወደፊት ይላል። አንድ ዘፈን መምረጥ ይገባል ነው መውጫችን ላይ የትኛው ይሁን እመኛለሁ አለ ወይ ቢዩቲፉል ሶንግ ግን ትንሽ እኮ ለፕሬዚዳንት ትራምፕ እንምረጣ እንግዲህ በአማርኛም ቢሆን የትኛው ሙዚቃው እየሄደ እንፈልጋለን፣ ማስታወቂያው እየሄደ እንፈልጋለን። ጥላሁን ገሰሳ ያጣም ለዚህ መፍትሄ እኮ እኛ እናስብበት። ሙዚቃ ሄድ ማስታወቂያ ሂድ ምን ታደርጊዋለሽ? ድብቅ ያለ ምን ታደርጊዋለሽ?